በኢትዮጵያ ታሪክ ለመጀመሪያ ጊዜ ማስታወቂያ የተሰራት ማስታወቂያ ማለት ነው። ምናልባት አሁን ያልኩት ቃል ግር እንዳይላችሁ ከሰሞኑ አዶናይ ለሰራው ማስታወቂያ ማለት ነው ብዙ ፕሮሞሽኖች እየተሰሩለት ብዙ ማስታወቂያዎች እየተሰሩለት ነበር ለማስታወቂያው ማለት ነው። ታዲያ በዚህ ቪዲዮ ወይም ደግሞ ይሄ ቪዲዮ ለመስራት አዶናይ ስንት ተከፍሎታል የሚለው መጨረሻ ላይ እነግራችኋለሁ። ነገር ግን የሶሻል ሚዲያን ፓወር በዚህ ማስታወቂያ ብቻ ማየት መረዳት ትችላላችሁ ማለት ነው። ሶሻል ሚዲያ ምን ያህል ተጽዕኖ እየፈጠረ እንዳለ፣ ሶሻል ሚዲያ ላይ ታዋቂ ብትሆኑ ምን ያህል ኮንተንት ክሬተር ብትሆኑ ማለት ነው ምን ያህል ተጽዕኖ ማምጣት እንደምትችሉ፣ ምን ያህል ለውጥ ማምጣት እንደምትችሉ በጣም ግልጽ ነው ማለት ነው። አንድ ማስታወቂያ ለመስራት አንድ ኮንተንት ክሬተር በትንሹ ከ300 ሺህ እስከ 400 ሺህ ብር ይከፈላቸዋል። ዝቅተኛ የተባሉ ደግሞ ከ50 ሺህ እስከ 100 ሺህ ብር ይከፈላቸዋል ማለት ነው። ለማስታወቂያ ብቻ ነው የምላችሁ። ለአንድ ማስታወቂያ ይሄን ያህል ከተከፈለ እናንተስ ለምን መስራት አትጀምሩም? የአዶናይ ቪዲዮ በአንድ ቀን ከ100 ሺህ በላይ ቪው ማግኘት ይችላል። አይ ቲንክ ብዙዎቻችሁ አይታችሁታል ብዬ አስባለሁ። ይሄ ማስታወቂያም ደግሞ ይሄ ዶድራንት ወይንም ደግሞ ሽቶ ማስታወቂያ ሲሆን ለዚህ ማስታወቂያም ታዲያ በጣም ከፍተኛ የሆነ ክፍያ ነው የተቀበለበት ማለት ነው። ቢያንስ ከ400 እና ከ500 ሺህ ብር በላይ ነው ለማስታወቂያው ብቻ የተከፈለበት። ይሄ ማስታወቂያም ታዲያ ይሄ ዶድራንት የሚባል አዲስ የተሰራ የዶድራንት አይነት ነው። እሱን ለማስተዋወቅ ተፈልጎ ነው ማለት ነው። ነገር ግን እናንተም ኮንተንት ክሬት ማድረግ ብትጀምሩ፣ የራሳችሁን ቪዲዮ ክሬት ማድረግ ብትጀምሩ፣ መስራት ብትጀምሩ፣ ኤቭሪዴይ ቪዲዮዎቻችሁን እየሰራችሁ ፖስት ማድረግ ብትጀምሩ ምን ያህል ለውጥ ታመጣላችሁ? በጣም ቀላል ነው ደግሞ እንደዚህ ለመሆን። ምናልባት አዶናይ ይሄን ያህል ሚሊዮን ሰብስክራይበር ስላለው እንደዚህ ሆኖ ትችላላችሁ። ኖ እንደዛ አይደለም። እዛ ለመድረስ መጀመሪያ ራሳችሁን ማብቃት አለባችሁ። መጀመሪያ ራሳችሁ ላይ መስራት አለባችሁ። መጀመሪያ ራሳችሁን እችላለሁ የሚለውን አስባችሁ ክሬት ማድረግ ጀምሩ። በእርግጠኝነት እናንተም እዚህ ደረጃ ልደርሳችሁ ለአንድ ማስታወቂያ ከ300 ሺህ እስከ 400 ሺህ ብር በትንሹ መቀበል ትችላላችሁ ማለት ነው። ይሄ ማስታወቂያ ደግሞ በአንድ ቀን በብዙ ሺዎች እይታ ያገኘ ማስታወቂያ ነው ማለት ነው። ማስታወቂያውን እንዴት አያችሁት? እስኪ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ዩቲዩባችንን ሰብስክራይብ ማድረግ አይረሳ።